እሺ እንዴት ነህ ሀብ? I'm just fine. How are you? Good? Yeah, I'm fine. Thank you. Okay. So day 17 ላይ ነው ያለነው። Yes, day 17. 17ኛው ቀን which is second month ላይ ገብተናል ቆየን ከገባን። Yes, ሁለተኛው ወራችን። And ቪዲዮዎች እያየኋቸው ነው. You're doing amazing. Yes. ፕሮግረስ በደንብ እያየሁ ነው. እናንተም እንደዛው 49ኞቹ ዘማቾች በደንብ እየሰራችሁ ነው. I'm seeing the progress እና keep doing that ቀጥሉበት. Yeah, የሚገርም ፕሮሰስ ነበር by the way. አዎ definitely ደግሞ ገና አላለቀም. ገና almost ወደ 6 ምናምን ቀን ይቀረናል. Okay. ስለዚህ አሁን ደግሞ በደንብ ዴዲኬትድ እንሰራለን ማለት ነው። Yes, right? ready. I'm ready. Awesome. እሺ so ዛሬ የምንማረው as you can see from the title it's about if እና when. Okay. ጠይቀው ጥያቄ ለምሳሌ አሁን እኔ ገንዘብ ሲኖረኝ እሰጥሃለሁ እና ገንዘብ ከኖረኝ እሰጥሃለሁ there's a difference አይደለ? Obviously. So ገንዘብ ከኖረኝ ስልህ ላይኖረኝም ይችላል there's a possibility ማይኖረኝ አይደለ? ገንዘብ ከኖረኝ እሰጥሃለሁ ገንዘብ ሲኖረኝ እሰጥሃለሁ ሲሆንም አይ ነው እንደሚኖረኝ ያ ታይም ሲመጣ እሰጥሃለሁ እያልኩ ነው። So that's the difference between if እና when. Okay. አንደኛው possibility ነው አንዱ ጋር ደግሞ certainty አለ። Okay, እርግጠኛ የቱ ጋር ይመስልሃል? የቱ ጋር ነው እንደዚህ ከሆነ የምንለው የቱ ጋር ነው ሲሆን የምንለው? ሲሆንና ከሆነ Yes. That's the difference. So የትኛው ነው ከሆነ የትኛው ነው ሲሆን? ከሆነ የትኛው ነው? ከሆነ if ነው። ስለዚህ ይሄ እንዳልከው ከሆነ so I'm not sure ማለት ነው። እዚህ ጋር possibility ነው የምናገረው። when ደግሞ obviously certainty ያለው when ሲሆን ማለት ነው። ሲሆን ማለት ነው። በቃ this is the difference. Okay. አሁን እኔን ካወቅክ በኋላ ጠይቀሃለሁ ትመልስልኛለህ በእንግሊዝኛ ማለት ነው። so አሁን ያልኩህን ብቻ እንስራት። ገንዘብ ካለኝ እሰጥሃለሁ እንዴ ነው የምልክ። ገንዘብ ካለኝ እሰጥሃለሁ። Yes. If I have money. If I have money. እሺ ገንዘብ ይቆጠራል? አይቆጠርም። ስለዚህ ኤ አንልም ማለት ነው። Yes. If I have money, I will give you. Good. I will give you. በጣም አሪፍ። So ሲኖረኝ ሲሆንስ አሁን ላይ የለኝም። Okay. ግን ሲኖረኝ እሰጥሃለሁ። When I have money, I will give you. Good. When I have money, I'll give you. ስለዚህ እቺኛዋ ወይን የምትባለዋ ነገር ይሄ ነገር ሲሆን ማያችን ናት። ይሄ ነገር ከሆነ ደግሞ if ነች ማለት ነው። Yes. It's clear አይደለ? Yes, it's clear. በጣም አሪፍ። እሺ በጊዜ ከገባ ደውልልኝ እንዴ ነው የምልክ። በጊዜ ከገባ ደውልልኝ። Okay. ከገባህ ነው። Yes. ስለዚህ ነው ማለት ነው። ኦሬዲ ሆኗል አይደለም? ሊሆንም ላይሆንም ይችላል ግን ከሆነ ስለዚህ ደውልልኝ ነው። Okay. በጊዜ if you so ifን አግኝተሃል ግን ፖይንቱ if ቢሆንም ግን ሙሉ እንፈልጋለሁ እኔ ካንተ። ስለዚህ በጊዜ ደግሞ ባለፈው ነግረሽኝ ነበር። እሺ መድረስ ይቀርባል። ቤት በጊዜ ከገባክ መግባት ወር መድረስ የሆነ ቦታ ምን ትለዋለህ? early ቀጣይ የምንማራት ቃል አለች ጌት ትባላለች። ጌት በጣም ብዙ ትርጉም ነው ያለው። አሁን እኮ አራይቭ ማድረግ ትችላለህ ግን if you get home early is better. ጌት በጣም ብዙ ትርጉም ስላላት ቀጣይ ላይ አሁን ይሄ day 17 ነው አይደለ? day 18 is about the word get. ለብቻዋ ስለ ጌት በደንብ እንማራለን። ስለዚህ if you get home early በለኝ እስኪ። if you get home early ደውልልኝ። call me. good. ቤት ስትገባ ደውልልኝ ሲሆንስ? ቤት ስትገባ ደውልልኝ። when you get home early when you get home call me. when you get home call me. ስለዚህ ይሄኛው ቤት ስትገባ ደውልልኝ ብቻ ነው። early ምናምን አያስፈልገውም። when you get home call me. ይሄ እንደዚህ ካደረክ ነው። ይሄ ደግሞ እንደዚህ ሲሆን እንደዚህ አድርግልኝ ይሆናል ማለት ነው። I want one example በራስህ አንዱን በኢፍ አንዱን በዌን ራስህ ጀነሬት አድርገህ ይሄ ማለት እንደዚህ ማለት ነው ብለህ ታስረዳኛለህ። ካሁን ባስረዳው መሰረት አማርኛውን አምጣው። እንደዚህ ሲሆን እንደዚህ ይሆናል or ደግሞ እንደዚህ ከሆነ እንደዚህ ይሆናል ብለህ አስረዳኝ። ኤግዛምፕል ነው የምፈልገው። ለምሳሌ በጊዜ ስትነሳ ምን ሀፕን ያደርጋል? usually በጊዜ ስነሳ መንገድ አይዘጋጋብህም፣ ስራ ቦታ በጊዜ ትደርሳለህ፣ ኤነርጂቲክ ትሆናለህ ስለማይደክም ምናምን። ይሄ የሚሆነው ምንድነው? በጊዜ ስትነሳ ነው። እሱን ንገረኝ። በጊዜ ስነሳ በስራ ቦታ በጊዜ ደርሳለሁ። እሺ when I get up early so it's not crowded.
what's not crowded it ምንድነው the road አይደለ አው ቀደም the road ብለኸኝ ቢሆን ኖር it ማለት ትችላለህ it's not crowded ስግል what's not crowded it's not clear አይደለ አይዘጋ አሁን ለምሳሌ በጊዜ ስንስ አይዘጋጋም ያልከው ምን መንገዱ if I get up early so it's not the road crowded the road is not crowded it አትልም at all okay the road is not crowded yes when I wake up early okay the road is not crowded or the road doesn't get crowded ሁለቱንም መጠቀም ይችላል ማለት okay if ሲሆንስ በኢፍ ደግሞ እስኪ ንገረኝ okay if I get up early if I get up early በጊዜ ደርሳለሁ ስራ ቦታ okay መድረስ ጌት okay ጌት መድረስ ጌት ነች ብዙ ነች ጌት እሺ if I get up early so I'll get to work I will get to work early good if I get up early I'll get to work early የሰማችሁ ነው አይደለ የኢፍ እና የዌን ልዩነት ይሄ ነው በቃ ኢፍ ጋር ዳውት አለ ይሄ ነገር ከሆነ ነው የምትሉት okay ላይሆንም ይችላል okay ይሄ ነገር ከሆነ ግን እንደዚህ ይሆናል ይጋላችሁ ነው ዌን ግን ታውቃላችሁ እንደሚሆን ግን ያ ነገር በሆነ ሰዓት ወይም ያ ነገር ሲሆን እንደዚህ ይሆናል ስትሉ ነው ማለት ነው yes it's very simple አይደለ yes it's good ዌን ግን ሌላ ትርጉም አለቻት ለምሳሌ እንደዚህ እያለ ትላለ you can go to the past ማለት ነው past ላይ ተራለ ለምሳሌ ልጅ እያለው በጣም አይናፋር ነበርኩኝ በለኝ እስኪ ልጅ እያለው so ዌን ሲሆን ብቻ ሳይሆን እያለ መሆንም ይችላል ስለመች ስታወራ ስላለፈ ነገር ስታወራ ይሄኛው future ነው የምታወራው እንደዚህ ሲሆን you're talking about the future ይሄ እያለ ስትል ደግሞ ስለ past አሁን ለምሳሌ አንተም ትልቅ ሰው ነህ ልጅ እያለ ያለህን ነገር ባህሪ ስትናገር ስለመቼ ነው የምታወራው ስላለፈ ነገር ስለ ፓስት አይደለ so ያኔ you can use when no point so ስለዚህ ልጅ እያለው አይናፋር ነበር yeah አይናፋር what shy okay ስለዚህ when I kid I was shy እሺ when I ድረስ ልቀበልክ ነበርኩ የታለ verb to be የታለ ነበርኩኝ okay ልጅ ነበርኩ በለኝ እስኪ ልጅ ነበርኩ okay I was kid wasn't was okay when I was a kid yes when I was a kid exactly when I was a kid I was shy good ሁለቱም ላይ ማምጣት ሁለቱም ላይ was ትላለ because አሁን እነኚህ እንዴት ሁለት ፓስት ምናምን መትሉት ይችላልላችሁ ግን ይሄ ለብቻው አንድ ሴንቴንስ ነው ይሄ ለብቻው ደግሞ አንድ ሴንቴንስ ነው እዚህ ጋርም አይናፋር ነበርኩ ትላለ እዚህ ጋርም ልጅ ነበርኩ ትላለ so ነበርኩኝ is was okay ስለዚህ when I was a kid I was shy ልጅ እያለሁኝ አይናፋር ነበርኩኝ እሺ እሷ ሃይ ስኩል እያለች ብዙ ጓደኞች ነበሯት እሺ እሷ ሃይ ስኩል እያለች when she high school was I met መሰለኝ when she was high school እሺ when አሁንም ትንሽ የሚቀረ ነገር አለ when high schoolን እኮ አትሆንም አንተ ልጅ ነበርከው አይደለ ልጅ ነበርክ high schoolን ግን አልነበረችውም እዛ ውስጥ ነበረች ነው እንጂ so when she was in high school እንጂ in ካላል ነበረች ነው መግለጽ high schoolን ሆነችው አንተ ያልከው when she was high school እያለች high schoolን ሆነች when she was in high school yes ብዙ ጓደኞች ነበሯት she has a lot of friends she has አሁን ነው ነበራት she was a lot of friends she was ነበረች ነው ብዙ ጓደኞች ነበረች እየፈተንኩ ነው ተምረን ያለፍከው ወይዘው እናንተም ቻሌንጅ ያደረጋችሁ ከሆነ go back watch the videos አሁን ስለ verb to have ነው የመጣው በዚህ ሴንቴንስ የነበረንን ነገር ለምሳሌ መኪና ነበረኝ አለኝ I have ነው መኪና አለኝ is I have a car ነበረኝ ሲሆንስ I had በቃ አሁን እንደዚህ ሲያስጨንቅክ ይመጣል when she was in the high school she had a lot of friends okay and she has እዚህ ጋር was ብለ እዚህ ጋር has ስትል ልጅ እያለች ብዙ ጓደኞች አሏት አይገርም ከዚህኛው ጋር በደምብ ስለለብኝ ነው I got it she had a lot of friends yes ይሆናል ማለት ነው it's cool እስኪ one example በራስክ ንገረኝ simple አይደለ yeah so example እንደዚህ ያለሁኝ እንደዚህ ነበርኩኝ ለምሳሌ previous job ላይ what was your role as salesperson sales ነበር ከዛም እሺ ወይም እሺ በፊቱ ስራ ቦታ እያለሁኝ ኦኬ በጣም ቢዚ ነበርኩ ኦኬ ስለዚህ when I was
the previous job I was አሁን in at ካልጨመርክ ስራውን ነበርኩት እያልክ ነው አሁን ያዚህ ጋር when she was in high school ያረጋው high school አልነበረችም high school መሆን አትችልም አይደለ so high school ውስጥ እያለች ብለን ይሄ ነገር ቦታ መሆን አሳወቅንበት when I was in my previous job I was busy good in my previous job I was very busy compared to right now ማለት ነው I was very busy እስኪበለው when I was in my previous job I was very busy good ስለዚህ እዚህ ቦታ እያለው ስትል when ነው ይሄ ነገር ሲሆንም when ነው okay እንደዚህ ከሆነ ስትል ደግሞ if ነው ማለት ነው if ነው it's clear አይደለ ገብቷል በደንብ if not me who ይባላል እኔ ካልሆንኩ ማን yes ስለዚህ ይሄኛው obviously possibility ነው yes if ጋር possibility ነው የምናወራው when ሲሆን ግን ያለፈ ነገር ከሆነ happen ያደረገው ነገር ይሄ በሆነ ሰዓት እንደዚህ ነገር እየሆነ ነበር ማለት ነው future ሲሆን ደግሞ ይሄ ነገር አልሆነም ገና ግን we're certain እንደሚሆን so ይሄ ነገር happen ሲያደርግ እንደዚህ ይሆናል ነው okay ለምሳሌ usually ምን happen ያደርጋል እዚህ ሀገራችን ውስጥ ዝናብ ሲዘንብ መብራት ይጠፋል አይደለ so we're sure እንደዛ እንደሚሆን ስለዚህ ልክ ዝናብ ሲዘንብ መብራት ይጠፋል በላይ እስኪ መብራት ሲዘንብ ዝናብ ሲዘንብ okay መብራት ይጠፋል okay when it rains light goes out yes when it rains የሆነ certain የሆናቸው ነገሮች ማለት ከዘነበ መብራት ይጠፋል ሲሆን ደግሞ if it rains the light will go out when it rains the light goes out good you see ይሄኛው ሲሆን ነው ከሆነ ስታረጋው ደግሞ if ማድረግ ነው እቺ if it rains ይሆናል ማለት ነው አሁን if ጋር በደንብ ዲፕ ያልገባበት ምንድነው መሰለክ if ስንል we talk about conditional sentences እነሱ ደግሞ ለብቻቸው የምናወራቸው ነገሮች ናቸው አራት ታይፕ አላቸው okay zero conditional የሚባል አለ በኋላ ስለምጠይቀው ነው የምነግራችሁ እሺ I think maybe ከ3 or ከ4 ክፍል በኋላ ነው ስለሱ የምንማረው so አሁን በደንብ ስሙኝና ቀጣይ ስለሱ ነው I will ask you ስንት አይነት ሴንቴንስ አለን በኮንዲሽናል ስላቸዋለሁ okay የመጀመሪያው zero conditional እሺ መጻፍ ይቻላል zero conditional type 1 conditional or probable conditional ይባላል እሱ okay type 1 is the second one the second one is type 1 okay the second one type 1 ወይም ደግሞ probable condition ይባላል okay type 1 possibility ያላቸው ነገሮች ማለት ነው the third one is type 2 or improbable conditional ይባላል type 3 ደግሞ improbable ወይም type 2 improbable type 3 impossible condition ይባላል ወይ ደግሞ type ይሄኛው improbable conditions yes type 1 type 2 type 3 type 3 ደግሞ impossible እንዴ መሰለክ እንደዚህ ሆኖ ቢሆን ኖሮ እንደዚህ መሆን ይችላል ነበር አይነት አባባል ማለት ነው impossible ነው አሁን ለምሳሌ አንተ ላይ አሁን ላይ let's say 2 years ago ገንዘብ አልነበረህም ይባል ግን 2 years ገንዘብ ኖረኝ ቢሆን ኖሮ እኮ መኪና መግዛት ይችላል ነበር አሁን is that possible ገና ወደ ኋላ ሄደ ቁጭተን ነው የምትናገረው that's what we mean by impossible condition ወደ ኋላ ሄደን at that time እኮ እንደዚህ ሆኖ ቢሆን ኖሮ እንደሌለ በአማርኛ ስንቆጭ ምናን ወይ ትላንትና እኮ በዚህ ብነሳ ኖሮ ምናምን እንል ነበር regret or በቃ ቁጭ ስንነገር we use the impossible ለዛ ነው በቃ የማይሆን ነገር ስለሆነ since it's impossible that's why we call it impossible condition by the way በዚህ አጋጣሚ ቅድም እንደውም አንስቼው ነበርና like አሁን regret ከማድረግ ይልቅ ብዬ ለምሳሌ እንግሊዘኛ ለመማር ሶስም ለርኒታ ካንቺ ጋር like if not me who if not no when if not nowhere obviously not so if not here when yes if not here when yes እና በደንብ ዲሳይድ እንዳደረግ ያደረገኝ ነው so ይሄኛው ስለዚህ ይሄንን ዲፕሊ እናያለን ለፈልጌ ነው ዛሬ ሲሆንና ከሆነን ያሳየዋችሁ በኋላ ግን ከሆነ ላይ if ላይ ብቻ we have 4 ካቴጎሪስ በደንብ እናያቸዋለን ማለት ነው እንግዲህ በደንብ ግልጽ ሆነውላል ጨርሰናል ወደ ሆምወርክ ነው የምንሄደው ማለት ነው በደንብ ሬዲ ሲምፕል ለች ማወቅ ስላለባችሁ ብዬ ነው ሁለት ያመጣውላችሁ እንጂ if ጋር በጣም ዲፕ እንገባለን ኦኬ እሺ ሆምወርካችሁ ምን መሰላችሁ በደንብ አዳምጡኝ ኦኬ ፈን የሆነ ሆምወርክ ነው ሰዓችሁ እሺ ኦኬ ሶ የሆነ ሰናሪዮ አለ ለምሳሌ ሁለት ኦፕሽን አለ አንደኛው በኢፍ አንደኛው በዌን ነው የምትሰራው አይደል የተማርነው ስለሁለቱ ስለሆነ ሶ የመጀመሪያው መጀመሩበት if I get my
salary today. Okay. ዛሬ ደሞዝ ከወጣ እንዲ አረጋለሁ ትሰሩልኛላችሁ ቪዲዮ ማለት ነው። አንደኛው እሱ ነው። Okay, if I get my salary today, ለምሳሌ I will meet my friends, I will buy something for my mom, and then I will also save some of it ምናምን ይጋላችሁ ረዘም ያለ ነገር ነው የምትሰሩልኝ ማለት ነው። ሳላራችሁ በዛ ያለ ከሆነ ብዙ ነገር ልትነግሩኝ ነው ማለት ነው። እሺ so when ጋር ደግሞ when I meet my friends. Okay. When I meet my friends. ጓደኞቼን ሳገኝ ካገኘው አይደለም ካገኘውማ if ነው ገና okay ሳገኛቸው ጓደኞቼን ሳገኛቸው እንደዚህ እናደርጋለን ስለ ብዙ ነገር እናወራለን ሙቪ እንገባለን እንስቃለን እንጮታለን እና ብዙ ነገር እናደርገው ጓደኞቼን ስናገኝ so ይሄኛው የዌን ስቶሪያችሁ ነው። የኤፍ ስቶሪያችሁ ደግሞ ደሞዝ ዛሬ ከወጣ በቃ እንዲያደርጋለሁ ማረገው ነገርና so ሳገኛቸው ማረገው yes exactly እንደዚህ ከሆነ የምታረገውና ሲሆን የምታረጋቸው ነገሮች ማለት ነው። actually they're both the same. እዚህ ጋር በsimple present ነው የምናደርገው we laugh, we play, we go to the movies. እዚህ ጋር verb one ነው የምትጠቀመው yes እቺ ግን በዊል ነው የምትሰራው። okay present moment ነው ይሄኛው future anytime you meet your friends ድግግሞሽ አለው ጓደኞችን ባገኛቸው ቁጥር በቃ ሳገኛቸው እንትን እንሄዳለን እናወራለን እንጮታለን ቡና እንጠጣለን ምናምን ይሄ ሲሆን ግን እንደዚህ ከሆነ አረጋለሁ to the future ነው ይሄ ማለት ነው። okay clear? Yes it's clear. So I expect 2 videos today. Yes. Day 17 ላይ 2 ቪዲዮ ኤክስፔክት ማድረገው homeworkአችሁ ላይ በደንብ አድርጋችሁ ስሩልኝ። በጣም ቀላል ትምህርት ነው ይዛሬው actually አይደለ በቃ የአንድ ፊደል ልዩነት ነው ከና ሲ ነው ሲሆን ከሆነ አይደለ በአንድ ፊደል የለያ ናቸው። ስለዚህ አምሹር ገብታችሁ ብዬ አስባለሁ። ቀጣይ day 18 ላይ እንገናኛለን። ለስፒኪንግ ባይ ዘ ወይ በጣም ነው የሚጠቅመው። ሶ ቀጣይ ቪዲዮ ላይ እንገናኛለን። ቀጣይ ላይ ስለ ጌት ነው የምንማረው ብያለሁ። እሱ ደግሞ በደንብ ነው የሚጠቅማችሁ ለስፒኪንግ። ኦኬ ሶ ስቴይ ቱንድ ጋይስ ሆምወርካችሁን ላኩልን። ባይ